ምቀኝነት ልክ ደረቅ እንጨት እሳትን እንደሚበላው የሰራውን ኸይር ስራ ያይበላበታል። ይሄ ደግሞ ሀበሻ ደግሞ ማሻአላህ ልብሳችን ነው ታውቁታላችሁ። ምቀኝነት ማለት ሁሉ ሰው እንዳያድግ የሚያደርገው ነገር ትልቁ ሒስድ ነው። በቃ ወንድም ላይ መመቀኘት ራሱ እንግዲህ ብዙ አደጋ አለው ማለት ነው። ስለዚህ እነዚህ ነገሮችን አላህ ያጥራን። ሁላችንም ቀልባችንን ንጹህ አላህ እንዲያደርግልን አላህንም መለመን አለብን። በዛሂር ኢባዳ እንሻገላል። ግን ዋናው ምንድነው ሐታ እነዚህ የዛሂር ኢባዳዎች ራሱ ትልቁ ዓላማቸው ምንድነው ቀልባችን ላይ ያ እንዲገባ ነው ማለት ነው። የአላህ መሐባ፣ የረሱል ውዴታ፣ ለሰው ልጅ ኸይር መመኘት፣ ለሰው ጥሩ ማሰብ፣ ይሄ ሒስድን ከቀልብ ላይ ማውጣት እነዚህ ነገሮች ናቸው የሚያጠፉት ማለት ነው። ስለዚህ በዛ አይነት በጥሩ ቀልብ የተቀበልነው የሆነ እንደሆነ አላህ Subhanahu Wa Ta'ala ይሄ የተነገረውን ኸይር ነገሮች ሁሉ አላህ ይወፍቀናል ማለት ነው። ያ ያልሆነ የሆነ እንደሆነ ግን በልባችን ላይ መጥፎ ነገር ያለ ከሆነ ያ ነገር በቃ ከልካይ ነው ማለት ነው። ከዛ ውጭ ግን ያለ ነገር መጥፎ ነገር እንኳን ቢመጣ ዱንያ ተለዋዋጭ ነች። ዛሬ ድህነት ያለው ነገ ሀብታም ይሆናል። ዛሬ ያገኘው ነገ ያጣል። ዛሬ ያጣ ነገ ያገኛል። ዱንያ ተቀያሪ ነች። ሁሉ ከአላህ የሚመጣ ነገር ኸይር ነው ማለት ነው። ዋና ብቻኛ ከኛ የሚፈለገው ባርነታችንን ማረጋገጥ ነው። በቃ የአላህ ባርነት ማለት ምንድነው? ሙሉ በሙሉ ለአላህ ትእዛዝ ራስን ዝግጁ ማድረግ ማለት ነው። ስሜታችንን መተው በቃ የትልቅ እድል ነው ከፊት ለፊታችን ላይ የመጣው። ሱብሃንአላህ እንደው አንዳንድ ዑለሞች ሲናገሩ ባርነት ምሳሌ ይላሉ። ለዚህ ንግግሬን ጨርሳለሁ ኢንሻአላህ ሰዓትም ደርሷል። አንድ ሰውዬ ይባላል በድሮ ጊዜ አንድ ሳሊህ ሰው በበፊት ጊዜ ባሮች ይሸጡ ነበር እና ያንን ባሪያ ገዙትና ቤት ይዘው አመጡት። ከዛ በኋላ ከመጣ በኋላ እሳቸውም አላህን ፈሪ ናቸው እና ባሪያውን ጠየቁት። እንዴት ነው እንግዲህ አንተ እኔ ጋር መተሃል፣ ያው አንተ ሐቅ አለብኝና ምንድነው የምትበላው ምግብ አሉት። አይ እኔ እርሱ ያበልኝ ነው የምበላው አላቸው። ከዛ በኋላ ዝም አሉትና እሺ ምንድነው የምትፈልገው ልብስ አሉት። አይ እኔ እርሱ ያለበሱኝ ልብስ ነው የምለብሰው አላቸው። ከዛ በኋላ አሁንም እሺ ምን ሰዓት ላይ ነው ማረፍ መተኛት የምትፈልገው አሉት። አሁንም እሱ ምን አላቸው? አይ እርሱ እረፍ መተኛት አለብህ ባሉኝ ሰዓት ነው የምተኛው አሉት። አንተ ስሜት የለህም እንዴ አሉት። ፍላጎት የለህም እንዴ? እኔ ብላ ያልኩህ ነው የምትበላው፣ ተኛ ያልኩህ ቦታ ነው የምተኛው፣ እረፍ ባሉ ሰዓት ነው የምታርፈው ሲሉት አይ ሼኽ አላቸው እኔ እኮ ለእርሱ በባርነት የተሸጥኩ ጊዜ ስሜቴን አብሬ ሽጫለሁ አላቸው። ከዚህ በኋላ ለኔ እክቲያር የለኝም፣ እርሱ የሚያደርጉኝ ካልሄድኩኝ ሌላ ነገር ስለሚጠብቀኝ ከዚህ ውጭ መውጣት አልችልም አላቸው። ሼኹ ራሳቸውን ስተወደቁ። ከዛ በኋላ ደነገጠ፣ ውሃ ረገባቸው፣ ተነሱ። ከዛ እንደነቁ በልኔ ከዛሬ ለአላህ ብዬ ሁር ብያለሁ አሉት።